አርጀንቲና እናት የወለደችው ክለብ እንዴት አባቱን ያኮራችሁ ለምድረ ቋጣሪ ለየንማ አሁን እኮ ማን እንደሚቋጠር ማን በደንብ ጠላታችን እንደሆነ ለየንበት ትችላላችሁ እኮ ማድረግ ኤክስትራ ጠብቃችሁ ነበር አይደል ኤክስትራ ሚኒ ጠብቃችሁ ነበር አይደል ይሄው ጌሙ አለቀ ጌም ኦቨር ብለሽ ለባዶ ሲሆን ነግራችሁ ነበር ሜሲ ለመናገር 90 ደቂቃ ያስፈልጋል ከዛ በኋላ ተተቻዋለ ብዬ ነበር ይሄን ንጉስ ተጫዋች 90 ደቂቃ ያስፈልጋል ብዬ ነበር እንኳን ደስ አላችሁ የአርጀንቲና ደጋፊዎች ሲጀመር የአፍሪካ ክለብ ማለት ነው ከምሬን ነው ማለት በቃ የአፍሪካ ክለብ እስከፈለገው ፊሽካ እስኪነፋ ድረስ የአፍሪካን ክለብ ማመን የለብም ለማንኛውም ግን ቲሙ ይሄ ስለሆነ ነው ማን አርጀንቲና ቃላት የለኝም በትላንትናው ቁስላችሁ ላይ አንዳንዶቻችሁ ላይ እንዲህ ስቀነዝሩ የነበራችሁ የጨመርነው አሲድ ይባስ ማለት ነው የሚያቃጥል አሲድ ለማንኛውም እንኳን ደስ አላችሁ ትለያላችሁ እናንተ ለገኛው አትልም እኛ ለሞንታ የናት ጎመና ደረቆ በቀጨበጭ ዋላ አባቴ አርገለ እናቴ ከልቤ ወል ማንም ትዳዳ ከሚበላ አንተ ብለ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ይካልበላ አንተ ብለ እናቴ ከልቤ ወላሂ ላዲምን አረ ሜሲ ያርግልሽ ጨርሻል አፍሪካ እንደ አፍሪካ ግማታ የግማ አፍሪካ አለ ግን በመዳን የትላንትናው ጨዋታ የለም ጋይስ ራቁት የሚያስከደው የዛሬው ነው ራቁት የሚያስከደው የዛሬው ነው እንደ አፍሪካ ቆሻሻ አንተ እስከ 70 ምናምን ደቂቃው ለዚህ ውስጥ በራቆይተህ እንዴት ነው 3 ጎል የሚገባብህ ሜሲ በላን ሜሲ እኔ ከትላንቱ ጨዋታው ዛሬ ነው የተናደድኩት እግዚአብሔር ምስክሬን የምሬ ነው እንዴት ምን አይነት ይገማ አፍሪካ ናችሁ ግን እንደው አበሻ ነኝ እንደው ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበር ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም ግን በቃ I love this game ብሏል ኤፍራ መድኃኒዓለምን ይሁን የአፍሪካ ቲሞች እግዚአብሔርን አፈር ያስበላችሁ መች ነው በስርዓት የሚያሸንፉት ቆይ ባለፈው ሴኔጋል እስከ 86 እየመራች ተሸንፋ ወጣች 2-0 እየመሩ 10 ደቂቃ እንደው እንዳይከላከሉ እንዴ ኧረ በስመ አብ ምን አለ ቀድሞ እዛው ቢሸነፉ ቀድሞ ጎል ቢገባባቸው ተስፋ ሰጥተው አስቋጥረው እኔ እኮ ሲጀመር ተስፋ አላረኩም ነበር እግዚአብሔርን ምንም አያመጡም ብዬ ነበርኩት ቲም እስከ ምናምን አስቋጥሮ ባለቀ ሰዓት ምን ነው ፓሎኒ የሆነ ሜሲ ፈርስት ሃፍም እኮ እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ ለፉ ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው አነቃቃቸው ምን እንዳረገ ልንገር ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው ማለት በቃ ይገባዋል ተረዳኛል 22ም እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ለሮሜሮ ከዛ ራሱ አገባላቸው ከዛ ማንነታቸውን አስታወሱ ነው ማለት ወይኔ ግብጽ በ10 ደቂቃ የ2 ጎል ካምባክ ከሴኔጋል የባሰ ነኛው ነው ከሴኔጋልም የባሰ ማን ለምን ሜሲ በ39 አመቱ ፈርስት ሃፍ አልገባውም ነበር አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አውጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ ወይኔ ጉዴ እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው ማን እነዚህ ተጫዋቾች እኮ ማን ነው ፕሪሚየር ሊግ ምናምን የሚጮህ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው የሚያደርገው ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2
ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ። ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ። ስለዛ ጣልኩሽማ ወደ ቤት በቃ ምንም ማድረግ አይቻልም። አንቺ አርክሚው ሰውዬ ማን ነው ጎት ስትደግፍ ሞተ ትተነፍሳለህ ነው ምልህ። ሞተ ያለቀ መስሎ ነበር አላለቀ ጀመረ እንጂ አላለቀም ነው ምልህ። አላለቀ አየህ ንጉስ ሜዳ ውስጥ ካለ 1 ደቂቃ በቂ ነው ሪያክት ለማድረግ ግብጽ አላመኑም እስካሁን አላመኑም። እዛ ኤርፕሌን የዩኤስ ኤርፕሌን ውስጥ እየተማመናችሁ ሂዱ። ወድቀን ነው አልወደቅንም ምን ሆነ ነው እየተመለስን ያለ ነው ምናምን እያላችሁ ማለት እኛም አላመንም ማለት ነው። ምን አይነት ከምባክ ነው። ንጉስ ካለ ሞተ ትተነፍሳለህ ነው ምን ገባ እናውጣው። ኧረ በስመ አብ ምን አይነት ጨዋታ ነው? አርጀንቲና ከኢጅፕት ሩሙን ታዳ በ15 ደቂቃ 3 ጎል አግብታ አርጀንቲና አሸንፋለች። ይህ ጨዋታ እንኳን ሌሊት አልሆነ ተኝቼ አምልጦኝ ማለት ነው። ጠዋት ላይ ጸጽተኝ ነበረ። ለማንኛውም ያበደ ጨዋታ አይተናል። አርጀንቲና ከኋላ ተነስታ 3 ጎል አግብታ ኢጅፕትን 3-2 ታሸንፋለች። ሊዮኔል አንድሬስ ሜሲ መጀመሪያ ላይ ፔናልቲ ስትና ማለት ነው። ከዛ ደግሞ አግብቶ አሸንፎ ይወጣል። 1 ጎል 1 አሲስት። ኧረ እባክህ የማትገመት ሰው ነው። በቃ ትችላለህ ብራዘር፣ ይመችሽ። ሊዮኔል አንድሬስ ሜሲ ላ ፑልጋ ቁንጫው ትችላለህ። ለማንኛውም አርጀንቲና ኢጅፕትን 3-2 በማሸነፍ ወደ ኳርተር ፋይናል ገብታለች። ያበደ ጨዋታ አይተናል። ይሄ ጨዋታ እንኳን ሌሊት አልሆነ። ሊሳንድሮ ማርቲኔዝ ስርዓትን ያዝ። ቀጣይ ዓመት ፕሪሚየር ሊግ እና ሻምፒየንስ ሊግ ለመብላት በምጫወትበት ሰዓት ታስፈልገኛለህ። እዚህ ጋር ተጎድተህ መተህ 1 ዓመት ክለቤ መተህ የምተኛ ከሆነ ውርድ ከራሴ ምን ይላል ይሄ? አርጀንቲና እና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው ማን? እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጨዋታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው። ጨዋታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ የያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት። በቃ ደግሞ አፍሪካዊ ሀገርና አውሮፓ ሀገር ቢሆኑ እኮ ተስፋ አላደረገችል ነበር። ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ ነው፣ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጨዋታ ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው ማን። ተሽላላችሁ፣ ምንም አይወጣላችሁ ማን። በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ነው ያገባው? ምንድነው ያገባው ጎል ማን? ፔናልቲ ስቶ ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ። ፈርስታፍ ይህ ሰውዬ ባለጌ ነው። ፈርስታፍ ፔናልቲ ሳተ። እድል ሰጠህ እንድትለፈልፍ ቲክቶክ ላይ መተህ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንዳፍ ያዋርደሃል። አዋረደ። በዚህ ጨዋታ 1 ጎልና 1 አሲስት ማድረግ ችሏል። ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁን በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች። በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው። በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች። ያ ብቻ አይደለም፣ ባለፈው አሲስቱ ተሰርዛበት ነበር። እንግዲህ ተጨርፏል ተብሎ ኦን ጎል ነው ተብሎ ተሰርዞበት ነበር። ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና። እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው። በዓለም ዋንጫ ታሪክ ብዙ አሲስት ሜሲ፣ በዓለም ዋንጫ ታሪክ ብዙ ጎል ሜሲ፣ በዓለም ዋንጫ ታሪክ ብዙ ማን ኦፍ ደ ማች ያለው ሜሲ፣ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ደ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ። እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር። አሁን አርጀንቲና የትም እንደማደርስ እኮ ግልጽ፣ ግን እንኳን ዛሬ አልወደቀችም። ከኢንግላንድ አታልፍም በእርግጠኝነት አርጀንቲና፣ የሚረባ ቲም አይደለም። ግን እንኳን ዛሬ አልወደቀችም። እንኳን ሜሲ ጎል አገባ አበቃ። ከ2-0 3-2 በክርስቶስ ምን አይነት ብልግና ነው! የስንቱ ማክስ ተላጠ እኮ ፈርስታፍ፣ ስንቱ ለፈለፈ። ለማንኛውም ማንሽም እንድታስመስኝ አልፈልግም። ማንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው። እኔ አልቋጠርበትም። አብዩኤል እስከዚህ ድረስ ካየው ወይ ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ
አንሳከስ። እኔ እግር ኳስ ማለት ነው ለሜሲና ለአርጀንቲና እንደምታሽቃብጠው ለማንንም ስታሽቃብጠን ተመልክቼ አላውቅም በህይወቴ ማለት ነው። እግዚአብሔር ነው የምላችሁ። እኔ እስከ 80 ደቂቃ 2-0 እየመረ የነበረ ከዛ በኋላ 3-2 ማለት ነው። ምንድን ነው የተፈጠረው? እስኪ አይ ለደጋፊዎቹ ኮንግራ ማለት እፈልጋለሁ ማለት እኔ አልቋጠርኩም አልላችሁ በስነ ስርዓት ነው የቋጠርኩት። ትላንትና የሮናልዶ ላይ ያለገጡ አንዳንድ የሜሲ ደጋፊዎች ምናምን ካየው በኋላ በስነ ስርዓት ነው የቋጠርኩት። አልተሳካም። በቃ ገርጥቻለሁ። ምንም ማድረግ አይቻልም ማለት ነው። በጣም መጥፎ ታሪክ ነበር የሚሆነው። አንደኛ በግብጽ ነው። ግብጽ ማለት ኢቭን በታሪኳ እዚህ ደርሳ አታውቅም ማለት ነው። ባለም ዋንጫ ስሪዋ ማለት ነው። ሶ በዚህ ቡድን 2-0 ለዛውም ሊዮኔል ሜሲ የቁርጥ ቀን ልጇ ምናምን ፔናልቲ ስቶ ምናምን ኢማጂን እንደዚህ ቢሸነፉ ታሪኩ ዞሮ ሜሲ ዓለም ዋንጫ አለው ምናምን ብዙ ነገሮችን አድርጓል አርጀንቲና። ነገር ግን አጨራረሱ አያምርም ነበር ማለት ነው። በግብጽ ቢሸነፉ ምናምንና ቢሸነፉ ደስ ይለኝ ነበር ሆነስትሊ። አንዳንድ የሜሲ ደጋፊዎች ትላንትና በጣም አበሳጭቶኛል ማለት ነው። ሮናልዶ ሲያለቅስ ምናምን ለማልገጥ ሞክረዋል። ትልቅ ተጫዋች በዚህ መልኩ አዝኖ ሲወጣ ምናምን በዚህ ልክ ሪያክት ማድረግ አስፈላጊ ነገር አልነበረም። በዛ ደንፉ ገጪ ምናምን ቋጥሬ ነበር፣ አልተሳካ። ግን ይመቻቹ። ኮንግራ እስኪ እናያለን እንግዲህ። አንተ እግር ኳስ የጋና ጠንቋይ ሰይጣን ተጣምረው ለሶስት ዘረርካቸው። እንዲህ ሲያዩ በቃ ቁመትን እጥረትን አይተው ሲሳፈጡ ዱቄት ታረጋቸው። ባላ ያመኗትን እኮ እንዴት እንዳስለቀሰች አየን። ሮናልዶን ትናንት፣ ኔይማርን ከትናንት ወዲያ። አንተ ደግሞ አስለቀስካት ብራዘሬ። እንዳትሰማት በቃ ከአንተ እግር ኳስ አትሰብርህም አንተ ብትሰብራት እንጂ ከአቅም በላይ ነው። ይኸው ያኔ ጋና ጠንቋይ እንደዛ አንተ ላይ ተንብዮ አሁን እንደዛ ጋና ሀገር እንደ እብድ ነው የሚያዩት። እንደውም ገንዘባችንን መልስ እስካሁን ያታለልከን ነው። አንተ ከሰይጣን ሁላ አልቻለህም ብራዘር። ይመች። ፍጻሜ ይደርሳል። በዛኛው ሳይድ ደግሞ ፈረንሳይ ትደርሳለች። አሁን ምን እንደሚፈጠር ደግሞ እስከዛ ደርስ ያለውን እኔ ያውቀዋለሁ ብራዘር። ይመች ብራዘር። በቃ የእግር ኳስ ቤተሰብ ቢያንስ የሚጠላህም ሊጥልህ ያያል። ዓለም ዋንጫን የሚወድህም እንድትበላ እንዲሳካልህ ያያል። ዓለም ዋንጫ ከዚህ በኋላ ቢያንስ አንተ ብትወድቅ ጠላትህም ወዳጅህም ምን ዓለም ዋንጫ በቃ ምን ያደርጋል? ማን ቀረ? ለማንኛውም ይመችሽ።